ጤና ይስጥልኝ። ዘላለም መንግስቱ ነኝ። ባለፉት 2 ክፍሎች የቤንሂንን ንስሐ ተመለከትን። ንስሐ የመለወጥ ጉዳይ ነው እንጂ ገና ለገና ልጋለጥ ነው ወይም አንዴ ተጋልጫለሁና የማስተካከያ ስራ ልስራ የሚባል ነገር አይደለም። ያ ከተደረገ ንስሐነቱ ይቀራል። የጉዳት ቁጥጥር እና የተበላሸ ህዝባዊ ገጽታ ማስተካከያ ነው የተደረገው። ቤንሂን ያደረገው ያንን ነው። በ1990፣ 91፣ በ2004፣ 7፣ 2019 እና 2024 እነዚህ ዋና ዋናዎቹና በአደባባይ የተናገራቸው ማስተካከያዎች ናቸው። እነዚህን ባለፉት 2 ክፍሎች በስፋት አይተናል። ንስሐዎቹ I made a mistake, I am human, just human ነበሩ እንጂ I sinned against God, against his people አይደሉም። ሰው ነኝ፣ ተሳሳትኩኝ ሰው በመሆኔ እንጂ እግዚአብሔርንና ህዝቡን በደልኩ አይደለም። በሱ ቤት አሁንም እግዚአብሔር አልተበደለም፣ ህዝቡም አልተበደለም። እርሱም በደልና ኃጢአት አልፈጸመም። ስህተትንማ በየቀኑ እንሳሳታለን እኮ እንስታለን። መሳሳትና አውቆ ማሳሳት ይለያያሉ። መንገድ ብስት እጠፋና እመለሳለሁ። ወይም የተሳሳተ አውቶቡስ ብሳፈር ይህ ስህተት ነው። ጊዜን ወይም ጥቂት ገንዘቤን እና ስሜቴን ጎድቼ እመለሳለሁ። ይህኛው ግን መንፈሳዊ ጉዳይ ነው። እግዚአብሔራዊ ጉዳይ ነው። ዘላለማዊ ጉዳይ ነው። የዘላለም ህይወት ጉዳይ ነው። እንዴት ነው ሰው አይደለው ተሳሳትኩ ወደፊትም እሳሳታለሁ የሚባለው? እንዴት ነው አጭበረበርኩ፣ ዋሸሁ፣ አሳሳትኩ የማይባለው? ያ ቢደረግ ገጽታ ይበላሻል። ገጽታ ከተበላሸ ተከታዮች ይመነምናሉ። ተከታዮች ከመነመኑ ገንዘብ ይቀዘቅዛል። ዋናው ጉዳይም ይሄ ነው። እውቅና ይቀዘቅዛል። የስልጣን ጉዳይ፣ የእውቅና ጉዳይ፣ የገንዘብ ጉዳይ። ስለዚህ የለበጣ ንስሐ እየተደረገ የተፈጸመው በደልና ኃጢአት መሆኑ እየተጋረደ ይቀጥላል። የለበጣ ንስሐ። ስቶ መጥፋት አንድ ነገር ነው። አስቦ ማሳትና ማጥፋት ግን ሌላ ነገር ነው። አስቦ ማሳትና ማጥፋት በለበጣ ንስሐ አይታለፍም፣ መታለፍም የለበትም። በዚህ በክፍል 3 የቤንሂንን ትምህርቶች በጥቂቱ እናያለን። ቤንሂን የተሳሳቱ ትምህርቶችን ያስተማሪ የስህተት አስተማሪ ነው። ያስተማራቸውን የተሳሳቱ ትምህርቶች ሊያስተምር የቻለው በምን ምክንያት ነው ብለን ብንጠይቅ ወደ አስተማራቸው ትምህርቶች ከመሄዳችን በፊት ራሱ ወደ ተማራቸው ትምህርቶች እንድንሄድ ያደርገናል። ቤንሂን ምን ተማረ ብለን ብንጠይቅ ወደ ተማረባቸው የክርስቲያን ኮሌጆችና የሥነ መለኮት ዩኒቨርሲቲዎች እንድንሄድ ያደርገናል። ግን አንጠይቅም ምን ተማረ፣ የት ተማረ ብለን አንጠይቅም። ቤንሂንም ሆነ ሌሎች አሳቾችና የሐሰት ትምህርቶችን የሚያስተምሩ ሰዎች የሐሰት ትምህርት የሚያስተምሩት ለምንድን ነው ብለን ጠይቀን እናውቃለን? ያ ሰው ከሚያስተምረው ትምህርት በፊት ራሱስ የት ነው የተማረው ብላችሁ ጠይቃችሁ ታውቃላችሁ? አሳዛኙ እውነት ግን አሳቾች ያልተማሩ ሰዎች መሆናቸው ነው። ያልተማሩ ሰዎች ናቸው። የታወቁትን የዘመናችንን የስህተት ትምህርቶች ብትመረምሩ ጀማሪዎቹ ያልተማሩ ሰዎች ሆነው ታገኟቸዋላችሁ። ቤንሂንም ከነዚህ የተለየ አይደለም። የተማረባቸው ትምህርት ቤቶች የሉም። ቤንሂን የተወለደው በ1952 ሲሆን ከወላጆቹ ጋር ወደ ካናዳ የመጣው በ1968 በ16 ዓመቱ ነው። ይህ ዕድሜው የሁለተኛ ደረጃ ተማሪነት ዕድሜው ቢሆንም ከሁለተኛ ደረጃ ትምህርት ቤትም አልተመረቀም። ቤንሂን ወደ ምንም ክርስቲያናዊ ትምህርት ቤት፣ የመጽሐፍ ቅዱስ ኮሌጅ፣ ዩኒቨርሲቲ ወይም የሥነ መለኮት ተቋም ገብቶ መሰረታዊ የክርስትና የአገልግሎት ትምህርትም አልተማረም። መማር ሳይችሉ ቀርቶ አለመማር አያስፈርድም። መማር እየቻሉ አለመማር ግን
ጅልነት ሳይሆን ማጃጃልና ማሳት መሆኑን አለመቀበል ራሱ በድጥ መንገድ አንጨፍኖ እንደመጓዝ ነው። ይህንን የማይቀበሉ እነሆ ሌሎችና ተላላዎች ሞልተዋል። ሐሰተኞች ያልተማሩ ሰዎች ብቻ ሳይሆኑ የማይማሩና ትምህርት ጠል ሰዎችም ናቸው። የማይማሩበት ዋና ምክንያት ለመማር ዕድል አጥተው ሳይሆን ከተማሩ በራሳቸው አጭበርባሪነት ላይ ጨካኝ እርምጃ ይወስዳሉ። ስለዚያ ነው የማይማሩት። ያንን ጨካኝ እርምጃ የሚወስድ ልብ ደግሞ የላቸውም። ልብ ነው ያልኩት። እነዚህ ሰዎች ቁርበታቸው፣ ለምዳቸው የበግ ቢሆንም ልባቸው ግን የአሳማ ነው፣ የእሪያ። አሳማ ደግሞ ስግብግብ ነው። ስለዚህ መማርን አጥብቀው ይጠሏታል። በሀገራችን ለቁጥር የሚያታክቱ ሐሰተኛ ነቢያትና ሐሰተኛ ሐዋርያት አሉ። ከመካከላቸው አንዳቸውም በወግ የመጽሐፍ ቅዱስ ትምህርት የተማረ አለመኖሩንስ ታውቃላችሁ? ከመካከላቸው አንዳቸውም። አንዳንዶቹ የራሳቸውን የውሸት ትምህርት ቤትና የውሸት ዲግሪና ዲፕሎማ እየፈጠሩ እያመረቱ ለራሳቸውም ያንን ካባ ደርበዋል። አልተማሩም። ቢማሩ ኖሮ በመጀመሪያ ከላያቸው ላይ የሚያራግፉት ነቢይ እና ሐዋርያ የተባለውን ኮፍያቸውን ነው። የውሸት ነዋ። እንደዛ ያለ ማዕረግ በአዲስ ኪዳን ውስጥ አይገኝማ። ነቢይነትና ሐዋርያነት ጢስ አልባው ኢንዱስትሪ እና ገንዘብ መስሪያ ኩባንያ እና ከአጭበርባሪነት በቀር ምንም ስልጠና የማይጠይቅ በመሆኑ የተሰማሩበት ነው። ይህ ሹመት ምንም ስልጠና አይጠይቅም ከአሳችነት ከዋሾነት ሌላ። የስህተት አስተማሪዎች ትምህርት ጠል ናቸው። አጭበርባሪዎች ስለሆኑ ትምህርት ጠል የሆኑት ራሱ ትምህርቱ አጭበርባሪነታቸውን ስለሚያስጥላቸው ነው። ደግሞ ጊዜ ማባከን ነው መማር። ያንን ጊዜ ለምን ገንዘብ አይሰሩበትም? ወደ ቤኒን ስንመጣ ባለፉት ክፍሎች ከንስሐዎቹ እንዳየነው ቤኒ እንዲህ ያለው አጭበርባሪ ሰው ነው። ቤኒ የትምህርት ዕድል አላጣም። ቢያንስ ባለጠጋ ከሆነ በኋላ ተማሪ ቤት መግባት አይመጥነኝም ካለ አስተማሪ የቀጠረ እንኳን መማር ይችል ነበር። የግል አስተማሪ፣ የሰለጠነ እሳት የላስ የተቀመመ አስተማሪ የቀጠረ ገንዘብ ስላለው መማር ይችል ነበር። ቤኒ ከኦራል ሮበርትስ ጋር ቅርርብ ቢኖረውም የኦራል ሮበርትስን የተሳሳተ ትምህርቶቹን ከእርሱ ቢኮርጅም ኦራል ሮበርትስ ዩኒቨርሲቲ ነበረውና እዚያ ገብቶም እንኳ መማር ይችል ነበር። አልተማረም። አለመማር ወይም ስነ መለኮታዊ መሃይምነት የቤኒ ብቻ ሳይሆን የሁሉም ሐሰተኛ አስተማሪዎች የጋራ ባህሪ ነው። ሁሉንም ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት የሚያመሳስላቸው የጋራ መታወቂያቸው ነው። የጋራ መታወቂያቸው አለመማርና ትምህርት ጠልነት። ቤኒ በ11 ዓመቱ ጌታ ተገልጦለት የኢየሱስን ራእይ እንዳየና አገልጋይ እንደሚሆን እንደነገረው ይናገራል። በ1968 በ16 ዓመቱ ወደ ካናዳ ከወላጆቹ ጋር ከመጣ በኋላ የቋንቋ ችግር አለ። ያንን ከመጋፈጥ ጋር በተፈጥሮም ፈሪና ገለልተኛ ሰው ነበረ። የሁለተኛ ደረጃ ተማሪ ሳለ በልሳን ተናጋሪ ጴንጤቆስጣውያን ወጣቶች ጋር ተገናኘ። አቀረቡት። የቡድናቸው ተሳታፊ ሆነ። በ1972 ጌታን እንደተቀበለ መሰከረ። ይህ ጌታን መቀበሉ በቤተሰቡ ዘንድ ተቀባይነት እንዳያገኝ አድርጎታል። ሆኖም ቤተ ክርስቲያን መሄድ ጀመረ፣ አዘወተረ። አንድ እሁድም ምስክርነቱን ሰጠ። በዓመቱ በ1973 በአንድ ጓደኛው ተጋብዞ ወደ ካትሪን ኩልማን ጉባኤ ሄደ። በዚች ሴት ልምምድ ተጠልፎ ተወሰደ። ያ ጉዞ ቀጣይ የህይወቱ ጉዞ አቅጣጫውን የለወጠው ጉዞ ነበር። ቤኒሂን ከዚያ ከቶሮንቶ ወደ ፒትስበርግ ፔንሲልቬኒያ ከሄደበት ከዲሴምበር 1973 ከዚያ አንድ ጊዜ ብቻ በቀር ካትሪን ኩልማንን አላያትም። መጀመሪያ ካያት ከዚያ 1973 ዲሴምበር ከ2 ዓመታት በኋላ እየተጋበዘ ከሚሰብካቸውና ስለ እርሷም ከሚናገራቸው ነገሮች የተነሳ በኖቬምበር
1975 ከ2 ዓመታት በኋላ ማለት ነው የካናዳ ወኪሏ የካትሪን ኩልማን የካናዳ ወኪሏ እንደምታገናኘውና እንደሚያገኛት ነግራው ወደ ፒትስበርግ ፔንሲልቬኒያ ሄደ። በዚያ ቀን በመታመሟ ምክንያት ሊያገኛት አልቻለም። ብዙም ሳትቆይ ከ2 ወራት በኋላ በፌብሩዋሪ 20 1976 ካትሪን ኩልማን ሞተች። ከእሷ ጋር በግል ተገናኝቶ ባያያትም ስለ እርሷ 150 ገጽ ያለው መጽሐፍ ጽፏል። ተገናኝተው እንደማያውቁ እዚያ መጽሐፍ ውስጥ ሲናገር እንዲህ አለ። ብዙ ጊዜ ቤኒ ስለ ሚስ ኩልማን ንገረኝ፣ ምን ትመስላለች እየተባልኩ እጠየቃለሁ። ኦ ካትሪንን በግል የማግኘት እድል ገጥሞኝም አያውቅም፣ አንዴም አግኝቻት አላውቅም ስላቸው ይገርማቸዋል አለ። ገጽ 23 ላይ በዚህ መጽሐፍ ውስጥ እንዲህ ይላል። በሌላ ገጽ ያለ ጥርጥር በመጀመሪያዎቹ መንፈሳዊ ዓመታቴ 2ቱ አበይት የእድገት መንገዶቼ በቅደም ተከተል መንፈስ ቅዱስና ካትሪን ኩልማን ናቸው ይላል። ይህ አባባሉ ቤኒ ካትሪንን መንፈሳዊ ሕይወቱንና አገልግሎቱን ከቀረጹት ሰዎች ከሰው ልጆች ሁሉ በመጀመሪያ ረድፍ ላይ የሚያስቀምጣት ሴት መሆኗን ያሳያል። ቤኒና ትምህርቱን ቀደም ሲል በትንሹ ተመልክተናል። ቤኒሂን ምንም የመጽሐፍ ቅዱስና የሥነ መለኮት ትምህርት እንደሌለው ተመልክተናል፣ አይተናል። በመጀመሪያ ረድፍ ላይ እንደ ደቀ መዝሙር አድራጊው አድርጎ የሚያስቀምጣት ይህቺ ሴት ካትሪን ኩልማንስ ምን ያህል የተማረች ናት ብለን ብንጠይቅ እርሷም የ2ኛ ደረጃ ትምህርት ብቻ ያም ደግሞ ከ10ኛ ክፍል በሚጨርስበት ትምህርት ቤት ነው የተማረችው። I became a new creature in Christ Jesus. I have a great high priest at the very throne of God. In the person of Jesus Christ, his only begotten Son. And everything that you and I receive today must come through Jesus. Adore him softly, begin at choir, hallelujah. የመጽሐፍ ቅዱስና የሥነ መለኮት ትምህርት ተምራ ነበር? አልተማረችም። በአዲሱ ጴንጤቆስጣዊ እንቅስቃሴ በተለይ በካናዳ ስሙ በጣም የሚጠራው ቻርልስ ኤስ ፕራይስ የተባለ ሰው የእሱ አገልግሎት ስለ መንፈስ ቅዱስና ስለ ፈውስ ተጽዕኖ አሳድሮባታል እንጂ እቤቷ ከተማረችው ውጪ መሰረት የያዘ ትምህርት፣ ስነ መለኮታዊ መጽሐፍ ቅዱሳዊ ትምህርት የላትም። ይህ ማለት ልብ እንበል የመጽሐፍ ቅዱስ ትምህርት መማር ወይም ስነ መለኮት መማር በራሱ አገልጋይ ያደርጋል ማለት ነው? አይደለም። ሆኖም መጽሐፍ ቅዱስንና ስነ መለኮትን መማር ትምህርታችንን ይቀርጸዋል። ቃሉን እናስተምራለን፣ ሌላ ነገር አንቀባጥርም። ቃሉን እንናገራለን እንጂ ቃላችንን አንናገርም። ቤኒሂን እንደ ሁሉም ሐሰተኛ ነቢያትና ሐዋርያት የሐሰት አስተማሪዎች ጥቅሶች ቦጭቆ ይሰብካል እንጂ ያውም ከአውዱ አውጥቶ ይናገርበታል እንጂ አንድ መጽሐፍ ይዞ አንድ የመጽሐፍ ቅዱስ መጽሐፍ ይዞ በወጉ አያስተምርም፣ አስተምሮም አያውቅም። የስተት አስተማሪዎች የመጽሐፍ ቅዱስና ስነ መለኮት ትምህርት ባለመማራቸው ያጡትን ነገር በማንበብ ሊያካክሱት ይችሉ ነበር። ግን አንባቢዎችም አይደሉም።
ስለዚህ በትምህርትም በንባብም የጎደለውን ጎዶሎና ክፍተት ነገር በልምምድና በጮሌ ቃላት ይሞሉታል። በልምምድ እና በአሸበረቁ ጮሌ ቃላት ይሞሉታል። እንደ ቤኒ ያሉት ብዙ የሐሰት አስተማሪዎች በአገራችንም እንደ ግሪሳ ወፍ ተመው የወጡ አሳቾች በሙሉ ቃሉን ተቀምጦ ካለመማራቸው የተነሳ ቃሉን ተቀምጠው ሳይማሩ ቆሞ የሚያስተምሩ ሰዎች ናቸው። እነዚህ ቃሉን ተቀምጦ ካለመማራቸው የተነሳ ቃሉ የሚለውን ተቃራኒ ነገር እየተናገሩ ጌታ ተናገረኝ፣ መንፈስ ቅዱስ እንዲህ አለኝ ስለሚሉና ጴንጤቆስጣዊ ማህበረሰብ ደግሞ በቀላሉ አማኝ ስለሆነ ስለማይጠይቅ ተናግሮት ይሆናል ሳይሆን ተናግሮታል ብሎ ስለሚቀበል ከቃሉ ርቀው ያርቃሉ። እነዚህ ሰዎች በጴንጤቆስጣውያኑ ዘንድ ጌታ ተናገረኝ ማለት ማንም አይናገረኝ፣ ማንም አይጠይቀኝ ማለትም ነው። ጌታ ተናግሮኛል 4 ነጥብ ይደመደማል በዚያ። ማንም ከዚያ በኋላ ደፍሮ የሚጠይቀውም የለም። ከቃሉ ጋር የተጣላ ነገር እየተናገረም የሚጠይቅ ቀርቶ የሚጠረጥርም የለም። እንዴት ነው መንፈስ ቅዱስ ራሱ ያጻፈውን ቃል ተቃራኒ ነገር ተናገረኝ ሲሉ የማይጠየቀው? ወይስ እንዴት ነው መንፈስ ቅዱስ ራሱ ካጻፈው ቃል ጋር ተቃራኒ ነገር የሚናገረው? ይህ አይጠየቅም። እነዚህ ሰዎች ትምህርትን እንደጠሉ ይኖራሉ። በተለይ ገንዘብ ከቀመሱና በዝና ከናወዙ በኋላ መማር የማይታሰብ ነው። ከተያዙበት ነገር ያፋታቸዋላ። መፋታት ደግሞ አይፈልጉም። ስለዚህ ትምህርትን እንደጠሉና እንዳጥላሉ፣ እንደ ጦር እንደፈሩት ይኖራሉ። አሳቾች ከቶም አይመለሱም። ሳቾች ይመለሳሉ እንጂ አሳቾች አይመለሱም። ስለዚህ አይማሩም። ሁሉም የስተት አስተማሪዎች እኮ የስተት አስተማሪ የሆኑት ስላልተማሩ ነው። እነዚህ ሰዎች ትምህርትን የሚጠሉት በውሸት ከመነገድ የሚያፋታቸው ስለሆነ፣ ከማጭበርበር ስለሚያጣላቸው፣ የሰው ገንዘብ ከመፈለግ ስለሚያላቅቃቸው፣ የውሸት ትንቢት እንዳይናገሩ ስለሚያደርጋቸው፣ ያልተፈወሱ ሰዎች ተፈውሳችኋል እንዳይሉ ስለሚያደርጋቸው ነው። ቢሳሳቱ እንኳ ስላልተማረ ነው እየተባሉ የጎበዝ መንገድ ይለቀቅላቸዋል፣ ይከፈትላቸዋል። አንዳንዶቹም የስህተት ትንቢት እንጂ ሐሰተኛ ነቢይ አይባልም ብለውላቸዋል። ጋሽ በቄ ይህንን አድርጎ ነበር፣ ሌሎችም እንዲህ ያደረጉ አሉ ይሉላቸዋል። እንደዚህ ራሳቸው ሐሰተኛ ነቢያቱም ይህንን ይላሉ። አንድ ሐሰተኛ ነቢይ አሁን ሪል ስቴት አጭበርባሪው በላይ ሽፈራው የተሳሳተ ትንቢት እንጂ ሐሰተኛ ነቢይ አይባልም ብሎ ነበር። ሁሉም መማርን ይጠሏታል፣ ይጠየፏታል። ቤኒሂንም ያልተማረ ሰው ነው። አንድ ሰው ለመማር እድል አጥቶ ገንዘብ አጥቶ በስደት ሀገር ውስጥ ሆኖ ይህንን በመሰሉ ብዙ ምክንያቶች መማር ባይችል አይወቀስም፣ አይነቀፍም፣ አይወገዝም፣ አይፈረድበትም። ቤኒሂን ግን ላለመማሩ ምንም ምክንያት የለውም። ብዙ ኮሌጆችና ሴሚናሪዎች ባሏት ካናዳ በቶሮንቶ ከተማ መማር የሚችልበትን ወጣትነቱን ካባከነ ተጠያቂ ነው። ይህንን የቤኒን እና ትምህርቱን ጉዳይ ያነሳሁት ራሱም የሚያስተምራቸው ትምህርቶች ምን መሆናቸውን የሚያስተምራቸው ትምህርቶች ራሳቸው የተሳሳቱት ካለመማሩ የተነሳ፣ ወዶ ካለመማሩ፣ ፈቅዶ ለመማር ካለመፍቀዱ የተነሳ፣ ፈቅዶ ላለመማር ከመወሰኑ የተነሳ ነው። ይህንን ያነሳሁት የራሱን ትምህርት ለመመልከትም ጭምር ነው። እንመለከተዋለን። ቤኒሂንን እና ካትሪንን ግንኙነታቸውን ወይም እሷን መኮረጁን ቀደም ሲል አንስቻለሁ። ቤኒሂን ካትሪንን ከነጭ ልብሷ እስከ እንቅስቃሴዋ፣ ከመድረክ አያያዟ እስከ ፈውሰኛነቷ፣ ከመዘምራንና ሙዚቃ እስከ ሚዲያ አጠቃቀሟ ድረስ ነው የኮረጃት።
For in thy presence there is healing divine. No other power can heal, Lord, but thou. ከካትሪን ጋር የግል ጊዜ ባይኖረውም ራሱን በመልኳ እንደ ምሳሌዋ አድርጎ የፈጠረ ሰው ነው ቤኒሂን። ስለ እርሷ በጻፈው መጽሐፍ የተረካቸው ታሪኮች የሰማቸው እና በቪዲዮ ተቀርጸው ያያቸው ሳይሆኑ በአካል እየነበረ የዳሰሳት ነው የሚያስመስሉት። በመጽሐፍ ውስጥ የጻፈው ታሪክ በካትሪን አምሳል ራሱን ፈጥሯል። ይህ ምንጩ ነው። ምንጩንና ትምህርቱን ነው እየተመለከትን ያለ ነው። ካትሪን ኩልማን ቤኒሂንን ሕይወቱን የመራች ሴት ናት። ግን ከዚያች አንዲት ጉዞ በቀር በአጠገቧ ሆኖ አላያትም፣ አላስተማረችውም፣ ደቀ መዝሙር አላደረገችውም። ቤኒሂን ከካትሪን ዘንድ ምንም ያገኘው ትምህርት የለም። ግን የእሷ መንፈስ ያደረበት እስኪመስል ድረስ ይከተላታል። ካትሪን ቤኒሂን ካያት ከ3 ዓመት በኋላ በ1976 ነው የሞተችው እና በካሊፎርኒያ የተቀበረችው። ቤኒ የኩልማንን መካነ መቃብር አንዴ ሳይሆን ደጋግሞ ይጎበኝና መንፈሳዊ ቅባትን ይቀበል እንደነበር የካትሪን ኩልማንን ብቻ ሳይሆን የሌላ ሴት ኤሚ ሴምፕል መክፈርሰን የምትባል ሴት አለች። የእሷን መካነ መቃብር እዚያ ከተማ ነው የሚገኘው። ደጋግሞ እንደሚጎበኝ ወደ ውስጥ እንዲገባ ከሚፈቀድላቸው ጥቂት ሰዎች አንዱ እንደሆነም ገና በአገልግሎቱ አፍላነት ላይ በ1991 ተናግሮታል። ቪዲዮን አቀርባለሁ። One of the strangest experiences I had a few years ago visiting Amy's tomb in California. This Thursday I'm on TBN. Friday I'm going to go and visit Catherine Kuhlman's tomb. It's close by Amy's in Forest Lawn Cemetery. I've been there once already, and every so often I like to go and pay my respects because this great woman of God has touched my life. And the grave where she's buried is closed. They built walls around it. You can't get in without a key, and I'm one of the very few people who can get in. But I'll never forget when I saw Amy's tomb. It's incredibly dramatic. She was such a lady that her tomb has 7-foot angels bowing on each side of her tomb with a gold chain around it. As incredible as it is that someone would die with angels bowing on each side of her grave, I felt a terrific anointing when I was there. I hear this, I trembled when I visited Amy's tomb. I was shaking all over. God's power came all over me. The man with me and I were shaking. Norm, who worked with Miss Kuhlman for years, took me there. And Norm and I were trembling under the power of God. I said, dear God, I said, I feel the anointing. I began to weep. I'm at a very special location, and I want to share this moment with you. Every few years, I like to come and visit where Catherine Kuhlman's body is buried. And it's right here. And I want to show you where Miss Kuhlman's body is buried. One of these days, a glorious day of resurrection. This will be a very exciting day that day for all of us. But right here is where Miss Kuhlman has been laid to rest. See what it says, Catherine Kuhlman, I believe in miracles because I believe in God. February 20th, 1976. I've been here many times in the last 46 or so years of my life, but every time I come, it all comes back, you know. It's like the reality of that moment in Pittsburgh comes back.
And today I think about the amazing anointing, the presence of the Lord in our meetings. I don't think there's any way to describe it. You know, people have asked me to explain or describe the presence of Jesus in her meetings. There's no way to describe it. She said one day, she said, if the apostles are here, that is in her meetings, she says if the apostles, if Peter, James, and John are with us today, they would say to you, it's the same presence they knew. If the prophets of old would be here, they would say it's the same presence they knew. On the Mount of Transfiguration, Peter tried to describe the presence of the Lord, and all he could say is the glory. And I would say in her meetings, the only way you could describe the experience is pure glory. It's pure glory. Thank you, Lord, for Miss Kuhlman. Thank you, Lord, for Catherine. Thank you for her life. We give you the praise. Wonderful, wonderful Jesus. Amen. Well, thank you for joining me. Maybe you did not expect this would happen today, but this is Wednesday, September 9 today, 2020. አንዳንዶች ይህንን ጉብኝት የአክብሮት ጉብኝት ሲያደርጉት፣ ሌሎች ከሙታን ሳቢነት ጋር ያቆራኙታል። ቤኒሂን በልጅነቱ ይማር የነበረው በካቶሊክ ትምህርት ቤት ሲሆን በካቶሊክ እምነት የሞቱ ቅዱሳን እና መካነ መቃብራቸው ወይም አጽማቸው የአክብሮት ተቀባይ ብቻ ሳይሆን አማኞች የሚጎበኟቸውና የሚሳለሟቸው ስፍራዎችም ናቸው። ምናልባት ይህ የልጅነት እድገቱ ይህንን ቀርጾበት ይሆን? ለዚያ ይሆን የእነዚህን ሴቶች መቃብር አንዴ አይደለም ሁለቴ አይደለም ደጋግሞ የሚጎበኘው? መጽሐፍ ቅዱስ ይህንን ይከለክላል። የሚከለክለው ሙታን ከሞቱ በኋላ ግንኙነት በምንም መልኩ እንዳይደረግና መደረግም አይችልም። የአሕዛብ ሃይማኖቶች ከሚያደርጓቸው ልምምዶች እንዲርቁ በማለት ነው የከለከለው። አንድ ክርስቲያን ይህንን ሲያደርግ ከተገኘ ከቃሉ ተቃራኒ በሆነ መንገድ እየሄደ ነው። ነቢዩ ኢሳይያስ የተባለ ሰው የብሉይ ኪዳኑ ነቢይ አይደለም፣ ሌላ ነቢዩ ኢሳይያስ የተባለ እዚህ አሜሪካ የሚያገለግል ጓደኛዬ በዚህ ጉዳይ ላይ በገጹ ሰፋ ያለ መጣጥፍ ጽፏልና የፌስቡክ ተጠቃሚዎች ከገጹ ተመልከቱት። መካነ መቃብርን መጎብኘት ብቻ ሳይሆን ቅባትን መቀበል ይህ አጋንንታዊ ልምምድ ነው። እስካሁን ያየነው የቤኒሂንን የራሱን ምንጭና ትምህርቱን ወይም የትምህርት እጦት ነው። ትምህርት ከማለት ይልቅ የትምህርት እጦት ነው። በቀጣይ ራሱ ያስተማራቸው የስህተት ትምህርቶችስ ምንድን ናቸው የሚለውን እንመለከታለን።